ቤተሰብ ጉድ በሉ፣ እንደ ቀልድ አትቁጠሩ። እዚህ ጋር የጠፋ ህፃን ልጅ እኮ ነው። የምሬ ነው ምላችሁ። ጉድ የምትሉ አሁን ነው። ሩታ ዛሬ እንግዲህ የኪስ ወረቀት ይዛ አምጥታለች። ለሄርሜላም ለአብርሽም ለቡዜም ነው። ነገ ጠዋት እዛ እንገናኝ። እንግዲህ ልዑል ከጠፋ 4 ቀን ሞላ ማለት ነው። 4ተኛ ቀን ነው፣ 3ተኛ ቀን ነው። እንግዲህ እንደ ቀልድ አትቁጠሩ። እዚህ ጋር የጠፋ ልጅ ነው። ገባችሁ አይደለ? የሆነ ነገር ሞ አለ ቤተሰብ። አብርሽ በሰላም እንደዚህ ተረጋግቶ አያወራም። የምሬ ነው። ምንም የጠፋ አይመስልም። እዚህ ጋር ሩታ እንደዚህ እያለቀሰች እንደዚህ የሆነች እኔ ውሸት ነው አልልም። እዚህ ጋር ውሸት ነው አልልም። እዚህ ጋር የጠፋ ልጅ ነው። እኔ አንዳንዴ ደግሞ ሰራተኛን ጠረጥራለሁ። ቤተሰብ ጊዜ እኮ ከፍተዋል። ሰራተኛ አታምኑ። በተለይ ልጅ የምትጠብቅላቸው ሰራተኛ እግዚአብሔር የፈለገ ነገር ቢሆን ልጅ በሰራተኛ ትታችሁ ባትሄዱ ጥሩ ነው ብዬ አምናለሁ። ጊዜ ከፍተዋል። የምሬ ነው ምላችሁ። ሰራተኛ እሺ ቡዜ ነው ብላለች አሉ አይደል? ሩታ ያለችው እንደዛ ነው። እሺ ሰራተኛ ለሌላ ሰው ህፃን ልጅ አሳልፋ ከሰጣች ምን ይታወቃል? ሁላችሁም እኮ ሩታን አላመናችኋትም። ሌላ ሰው መጥቶ እስከወሰዳት እንግዲህ አክስቴ ናት። አክስቴ አይደለችም ቡዜ ለስሟ አክስት ናት። መቼም ዛሬ መታለች በራሷ ቤት። እንግዲህ እሷም ልዑል እንዳልወሰደችው ነው የተናገረች ያለች። እና ታዲያ ማን ነው የወሰደ? አረ ይሄ ነገር ከፍቷል። ቤተሰብ እንደ ቀልድ አትቁጠሩ እናንተ። በዚህ ሰዓት ሩታ ማንም እያመናት አይደለም። ለምን ከዚህ በፊት ጌም ነው በቀል ነው ስላለችው በጣም ብዙ ሰው አሁን ላይ ሩታ እያመኑ አይደለም። እዚህ ጋር የጠፋ ሰው እኮ ነው የጠፋ፣ ይቃ አይደለም የጠፋ። አብርሽ ጭራሽ ልክ የልጅ አባቱ እንኳን ትንሽ አይደነግጡም። ኤፍሬም አጎት እንዴት እንደሆነ አያችሁ። ለእናቱ ልጁ መልሳ እናንተ ጋም ያለ እያለ ነው ያለው። እና ታዲያ ማን ነው ቤት መጥቶ እየወሰደ? ሰራተኛ ማጠርጠርሞ አለባት ብዬ ነው የማስበው። ይሄ ነገር እንደ ቀልድ አትቁጠሩ ጋይስ። እኔ ፈራው፣ ውስጤ ፈራው። የምሬ ነው የምላችሁ። በዚህ ሰዓት ሰራተኛ እንዴት ታምናላችሁ? በተለይ ልጅ የሚጠብቅ ሰራተኛ በዚህ ሰዓት እንዴት ነው የምታምኑ? የሆን ነገር አድርጋስ በገንዘብ ታታ እኔ እንጃ። ሁሉም ሰው እኮ በዚህ ሰዓት ለገንዘብ ነው የሚኖረው። ገንዘብ ተሰጥቷትስ ልጁ ለሌላ ሰው አሳልፋ ካሰጣችስ ምን ይታወቃል? አሁን እዚህ ጋር አብርሽ ነው ቡዜ ነው የምንለው። ቡዜ ዛሬ እንግዲህ መታ እኔ ያለሰርኩም ትላለች። እንግዲህ ሰራተኛ እንደተናገረችው ቡዜ መታ እንደወሰደችው ነው። እንግዲህ ቡዜ ደግሞ ለአብርሽ አሳልፋ ሰጥታ እንግዲህ አብርሽና ሄርሜላ ልጁ እንደደበቁ ነው። በቃ እንደ ዳፍ ንግግር ማለት ነው። እንደዛ ነው የተረዳው። እዚህ ጋር የጠፋ ልጅ እኮ ነው። ኤፍሬም እንደዚህ እየተናደደ እንግዲህ ወንድሙን ለማሳሰር ኤፍሬም በዚህ ልክ አይነሳም ቆርጦ ማለት ነው። እዚህ ጋር የጠፋ ልጅ እኮ ነው። ወይ ሰራተኛ የሆን ነገር አድርጋ ነው ልጁ። ጌታ ሆይ ምን ያህል ጊዜ ደረስ። ልዑል ከጠፋ 4ተኛ ቀን ሞላ ጋይስ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ የኔ ውድ ቤተሰቦቼ። ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ለማለት ፈልጋለሁ የኔ ውዶች ማለት ነው። ፕሊስ አበረታቱኝ። እንግዲህ ዛሬ ሩታ በአብርሽ ቤት መታለች። እንግዲህ የምር ነው ቤተሰብ። ልዑል የጠፋ የምር ነው። እንደ ቀልድ አትቆጠሩ። ልጅ እኮ ነው የጠፋ። ገባችሁ? 4 ቀን ሙሉ እንግዲህ ሩታ የምታስበው አብርሽና ሄርሜላ ጋር እንዳለ ቡዜው ከቤት ይዛ እንደወጣ ሰራተኛ ተናግራለች። እንግዲህ ቡዜ ደግሞ ለአብርሽና ለሄርሜላ ልጁን አሳልፋ እንደሰጣች ነው ዳፍን ሲናገር የነበረው ማለት ነው። እዚህ ጋር የጠፋ ልጅ እኮ ነው። ሰራተኛ የሆን ነገር ካደረገችስ ነገ እውነቱ ከወጣስ ቤተሰብ የምሬ ነው ምላችሁ። ሄርሜላ እኔ ምን አውቃለሁ ቤተሰብ፣ እኔ ደንግጫለሁ። ሩታ እንደዚህ የሆነች እሳት ለብሳ እሳት ጎርሳ፣ ኤፍሬም ራሱ እየተናደደ ፊቱ እንዴት እንደተቀየረ አያችሁ። ልጅ እኮ ነው የጠፋ። እንደ ቀልድ አትቁጠሩ። ፈጣሪ ሆይ አመት ያልሞላ ልጅ የት እንደሄደ ማንም አይታወቁም። እኔ እንጃ
ማንም አያውቁም ልጁ የት እንዳለ። አብርሽም ራሱ አላቅም እያለ የካደ አብርሽ ጋር የሆነ ነገር የተደበቀ ነገር አለ። ሩታን ለመበቀል በዚህ ልክ የፈለጋችሁ በሩታ ብትመጡ ጥሩ ነው። በልጅ እንዴት ይመጣል? እዚህ ጋር እኮ ልጅ እኮ ነው የጠፋ። ሩታ ምን አይነት አረመኔ ናት? ምን አይነት ጨካኝ ናት? ቡዜ ልጅ የላትም ወይ? እንዴት ከኔ ጋር እንኳን ብትጣላ እንዴት በልጄ ትመጣለች? አለች ሩታ ማለት ነው። እንግዲህ ልዑል እውነት ነው ቤተሰብ የጠፋ ልጁ የጠፋ የምር ነው። ዛሬ እንግዲህ ሩታ ይታሰሩ እውነቱን ያውቃሉ። አብርሽና ሄርሜላ ቡዜን ብትሆን ማለት ነው። እንዴት ላምናት? እኔ አላምናትም ሩታን ያለች ቡዜ ዛሬ ራሱ እኔ ልጇን አልወሰድኩም እኔ ላምናት አልችሉም ማለች። እና ታዲያ ማን የወሰዳት? እኔ እንጃ ማን ወሰደ ልጁ? ሰራተኛ ልጁ ቡዜ መታ ወስዳ ነው አለች ሩታ። እንግዲህ ማን ነው? ቡዜ ደግሞ ለሄርሜላና ለአብርሽ አሳልፋ እንደሰጣች ነው ዳፍ ሲናገር የነበረው ማለት ነው። በእውነት ግራ ያጋባል። እዚህ ጋር የጠፋ ልጅ እኮ ነው። ሩታ እንደዚህ እየተናደደች ለምን ልብስ ለበሰች? ለምን ተቀባባች? የጠፋባት ሰው ማትመስሉም ትላላችሁ። እንግዲህ ሩታ እንደዚህ የተረጋጋችው ቡዜ ለአብርሽና ለሄርሜላ አሳልፋ ልዑል እንደሰጣችሁ ነው። እንደዚህ ሆና ልትመጣ ትችላለች። ቤተሰብ ገባችሁ አይደለ? እኔ ምን አውቃለሁ? ጊዜ ከፍቷል። ለሰራተኛ ልጅ ትታችሁ አትውጡ። የፈለገ ነገር ቢሆን መኪና አላችሁ እንዴ? ልዑል እኮ ብዙ የሚያስቸግር ልጅ አይደለም። እንደ ህፃን ልጅ እኮ አለቅሱም። በእውነት በቪዲዮ ፊት ለፊት ሲመጣ አለቅሱም። ምስኪን ልጅ ነው። እንዴት ለሰራተኛ ልጅን ትታችሁ ትወጣላችሁ? ጊዜ ከፍቷል። ሰራተኛ ነገር አድርጋስ ከሆነችስ ምን ይታወቃል? ለሌላ ሰው አሳልፋ ከሰጣችስ? ገንዘብ እኮ ብዙ ነገር ያደርጋል። የሰው ልጅን ይቀይራል። ገባችሁ? የጠፋ ልጅ ነው ኤፍሬም አጎቱ እንደዚህ የሆነ አብርሽ እንዴት ዝም ይላል? ትንሽ ልቡ አይደነግጡም? እኔም የጠረጠርኩ እዚህ ጋር ነው። አብርሽ እንዴት ዝም አለው? እሱ የተላላጠ ከውሽምት ጋር እዚህ ጋር የጠፋ ልጅ ነው። ትቀልዳላችሁ እንዴ? ሄርሜላ ማለት ነው። አንቺ አይን ወጣ ማለት ተረጋጊ እሺ። እዚህ ጋር የጠፋ ልጅ ነው። ውሸታ ነው ምናምን። የምን ውሸታ ነው? ውሸት ቢሆን ሩታ በዚህ ልክ እንደዚህ እስከ ጥግ ትሄዳለች እንዴ? እንደዚህ ትሆናለች? ለምን ታለቅሳለች? ለምን ታለቅሳለች? ውሸት ቢሆን ማለት ነው። አንደኛ ነገር አውቃ ደብቃ ሆና መስሎኝ ነበር አለ ዳፍ። ልጁ እውነት እንደጠፋ ነው። ቤተሰብ ማንም አሁን በዚህ ሰዓት ያመን አይደለም። እንግዲህ ነገ እዛ ሄዶ ነው በክስ ቦታ ሆኖ ነው ነገሩ ሲጠራ እውነት መሆኑ የሚያውቁ ይመስለኛል። አላቅም። ጌታ ሆይ ምን ያህል ጊዜ ደረስን? አረተው በልጅ አይመጣም። የፈለገ ነገር ቢሆን ማለት ነው። እንዴት በልጅ ይመጣል? እናንተ የፈለጋችሁን ስሩ፣ ግን በልጅ እንዴት ይመጣል? ሩታው እንኳን እናንተን ብታስቀየም በልጇ እንዴት ትመጣላችሁ? ሚጣ የወለደች ስንት ስቃይ አይታ የወለደችን ልጅ እንዴት ትደብቃላችሁ? እኔ ምን አውቃለሁ ቤተሰብ። እኔ ፈራው ልዑልዬ፣ የኔ አባት ፈጣሪ ጠብቅክ። እኔ ምን አውቃለሁ ቤተሰብ። እኔ ደነገጥኩ።